እሱ ያማረ ይቀራል እሺ ብቻ አንቺ ልፍታሽ እሱን አሳይሻለሁ በራሳው እንደ የቤት እኮ የኔ ነው ከና አባት መንቅር ያስወጣሃለሁ ካሌብን ይጎዳዋል ብለሽ ያሰብሽው ነገር ሁሉ አይደል እኔን ግን ተይ ሲጀመር ምንም ባላረግልህም አትሰሳት አውቃለሁ ብዙ ነገር አለሽ ምን አድርጋለሁ ስንፋታ ሁሉንም ነገር ነግርሻለሁ አሁን ሰላሚን አግኝቼ ልኖርበት ስርስሬ እያልሽ አትፍሸቂ እኔ ያናኝ ምበሽቀው መብሸቁን እንኳን በሽቀሻል ደግ አደረኩኝ ያንቺባ ወንድምሽም ይሁን ምንሽም ይሁን የማይታወቀው ስርዓቱ እንዲዝ ንገሪው ምን ለማለት ፈልገህ ነው እሱ ወንድም ዝም በይ ስለናንተ ያገባኝ ወንድሜ ቆይ ምንድነው የተፈጠረው እኔ እንጃ አንተ ልጠይቅ እንጂ ምንድነው የተፈጠረው አላውቅም ቆይ ግን ካሌብ እህትና ወንድም ሆናችንን አላመነበት እኔ እንጃ ቢያቅ ዝም የሚለን ይመስላል አላውቅም ግልጽ አድርጌ ከቤት እንደሚወጡ ነግሬዋለሁ ግን እኮ ምንም አይነት ፍርሃት አይታይበትም ቆይ ለምን ይመስልሻል አላውቅም ግን እናባረራቸውና ጉዳቸውን እናየዋለን አባረራለሁ ስትይ እንዳትባረሪ ሴትዮ ከምንድነው የምባረረው ይልቅስ ከሱ አካውንት ያለውን ብር እንዳያሸሸው ገንዘብም ትፈልጊያለሽ ምንም አይቀርኝም ሹካ ማንኪያ መካፈላለሁ ይቅናሽ ይቅናን በል እንደማይሆን እያወቅኩኝ እንዴ ለምን አይሆንም እስቲ ታታስለፍልኝ እልሜን ቅዠት አታድርጊው ጋሼ እስኪ እንዳባታ አማክረኝ እንደማክሽ ልጅ አንዳንዴ ሰዎች ልክ የሆነውና ያልሆነውን ካልነገሩ መለየት ይከብደናል ምን ልንገርሽ ልጅ ዳኒ እናንተን ሲያስተዋውቀኝ ሁሉም ነገር ጥሩ ነው ብዬ ነበር እሺ ልጅ ግን አሁን የሆነ ነገር እየተፈጠረ እየመሰለኝ ነው እዚህ እናንተ ጋር እንኳን እንድመጣ አይፈልግም ምን ተፈጥሮ ይሆን ጋሼ እኔ እየጠበቅኩ ነው ልጅ ቤት እንግባና እናውራ ዳኒን አልነገርኩትም ቢደብረውስ ለምን ይደብረዋል አላውቅም አየሽ ህይወት ውስጥ ለምን ብሎ መጠየቅ ከብዙ ነገር እንጠብቅ ያደርገናል ስንወደድ ለምን ስንጠላ ለምን አንቺም ለምን ስትይ የትም ሳትሄጂ መልሱን ታገኛለሽ ለምን ብዬ እኮ ጠይቄው ነበር እሱ ግን ምክንያት አያጣም አንቺም ለምን እያልሽ መቆየት አለብሽ ያኔ መልሱን ታገኛለሽ እኮ ምን እለዋለሁ እዛ ቢመጣ አባባ ደውሎልኝ ነው በይው እሺ ሰላም ውድ ቻናል ቤተሰቦች አስተነኝ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ እንግዲህ ቲና መፋታት እንደምትፈልጉ ነገረችው ማለት ነው ምን እያልሽ ነው ቲና አው መፋታት እፈልጋለሁ ብላ ነገረችው ነገር ግን እኔም ደስ ይለኛል መፋታት እፈልጋለሁ እንደውም ከቻልሹ በአስቸኳይ እንድንፋታ እፈልጋለሁ ብሎ ነገራት ባርክ ማለት ነው ግን ዳኒ ምን እየሆንሽ ነው ቲና እኔ ካንቺ ጋር በጭራሽ አልመደውም አይ አንተ ከንባላ ጥገኛ አይደለም ቤቱ የራሳችን ይሆናል ስለዚህ ምንም ማሳሰብ ነገር አይ ጥገኛ ቢሆን ይሻለኛል ከነሱ ጋር ካንቺ ጋር ከሚሆን ብሎ ይጮውባታል ቆይ ቲና ምን ያረክሽ ነው እያበርሽ ነው እንዴ ቆይ ምን ያረክሽ መስልሻል ቆይ ለምንድነው ማተረጋጊ እያለ ሲጮውበት የኔ ፍቅር ምን ችግር አለው ቤቱን ስለዚህ ምን ያስጨነቃል እንደ እየነን ነበርም እንዴ ስትፈልግ ነበር ታረፍቹ ምን ይሉታል አሁን ምን አስቸኮልሽ ለምን አትረጋጊ እየተፈጠራለ ነገር ለምን ልብ ብለሽ አትመለከቺ እያላት ነበር አይ ምንም መለከቱ ነገር የለም በቃ ስለማሰምኝ የራስሽ ጉዳይ ነው እንደጀመርሽው ትጨርሻለሽ ብቻሽን እኔ መለከተኝ ብሎ ይጮውባታል ነገር ግን ቲና አሳቤን በጭራሽ አልቀይርም እያለ ጭራሹ አባባ ቁጭ ብሎ ያሉ እሷ ቤቱ ቪዲዮ እያደረገች ለሽያጭ ታቀርባለች ማለት ነው ከዛ ቲና ምን ያርክሽ ነው ልጄ ብሎ ሲጠይቃት ቤቱን እያስገመገምኩ ነው ምን ማለት ነው እንዲሸጥ ፈልጋለሁ አለች ይሄ ቤት እኮ እንዲሸጥ አንፈልግም ሌላ ቤት ገዝተሽኝና እንዴ እያላት ነበር አይ ሄድካለች በኋላ ይሄ ቤት እኮ እንዲሸጥ አልፈልግም በጣም ወዳለው እያላት ይሄ የኔ ውሳኔ ነው ስለዚህ ሸጥኩም ተውኩም የኔ ውሳኔ ብቻ ነው ብላ ቁጭ አለች ነው እሺ ብሎ እሱም ምንም ሳይል እንትናል ከዛ ቤቱን እኮ ዳኒ ቤቱን እኮ ለሽያጭ አቀረብኩ ብላ ነገረችው ማለት ታዲያ ይህን ስታረጊ ማን አጠገብሽ ነበር አባባ ነበሩ አባዬ ነበር
ቆይ ቲና ምንድነው እንደዚህ መሮጥ? ለምንድነው የምትቾኩኝ? ለምን ረጋ ብለሽ አታስቢም? እያለ ዘናግራት ነበር። ከዛ ከተለያዩ በኋላ እንደጋጣሚ ሄለን መንገድ ላይ ትመጣበታለች። ልክ ሄለን ስትመጣ ሄለንና ቲና እንዳይገናኝ ብለ እየሮጣ ሳስመስል ነበር። ቆይ ምን ነው አሞኝ ነበር እያለ ከዛ አባዬ ምን ማድረግ ያለብኝ ሄለንና ቲና እንዳይገናኝ በጣም ፈርቻለሁ። ቆይ ምን ያስፈራል ልጄ? በቃ ሁሉ ነገር በጣም እየጨነቀ ነው። ሄለንን ካወቀች ስለ ቤቱ ነገር እንዴት አባዬ እስካሁን መናገር አልቻልኩም። እውነቱን መናገር አለብኝ ለቲና ብሎ እንግዲህ እውነቱን የምትናገር ከሆነ የጠየቀኝ ገንዘቡን አልሰጥም ብሎ ይነግራል። እንግዲህ ቲና አሁን መነጋገር አለብን ፍርድ ቤት እስክደርስ ድረስ ብላ የሚፈልገው ሀብት ገንዘቡን አካውንት ሳላሳገት በፊት ሙሉ ለኔ እንድሰጠኝ እፈልጋለሁ ግማሹን ብላ ጠየቀችው። ከዛ ሳቀባትና እሺ እኔ ሰጥሻለሁና ቤቱን ግን ታከፍኛለሽ ብሎ ስትለው ስለማለት ነው። በጭራሽ እንዳታስብ 5 ሳንቲም አልሰጥም። የቤቱን ጉዳይ ጭራሹ ገና ቤቱ በስማ ባዞረ በ15 ቀን ውስጥ ቤቱን የራሷ አድርጋ እነሱን ከቤት ለማውጣት ስታስብ ነበር። እኔ አስፈላጊ ሆነ ከዚህ ቤት ትርግርግባችሁ ተወጣላችሁ ብላ ስታስፈራራው ነበር። ነገር ግን ካሌብ ጥሏት ይላል። ቲና ምን እየሆንሽ ነው? ለምን ረጋ ብለሽ እየተፈጠረ ያለ ነገር አንተ መለከችኝ እያላት ነበር። ነገር ግን ቆይ ምንድነው መለከተው እስቲ ንገሪኝ እያለው ነበር። እና ያለውን ነገር ለመናገር ወሰነ። እንግዲህ ምርጫ አንተ ነው። ብሩ የምትፈልግ ከሆነ ለቲና ምንም ነገር አትንገራት። አይ መናገር አለብኝ ብላ የምታስበውን ካለ መናገር አለብን ብላ ትነግራል። ቆይ ምን ተፈጠረ? አባባ ከሊነድ ነው ወደ ቤት? አይሆንም በጭራሽ ወደ ቤት አንሄድም። ቆይ ምን ተፈጥሮ ነው? ለምንድነው ወደ ቤት ማንሄደው አለችኝ። ግን ዳኒ በጭራሽ ከቲና ጋር እንድትገናኝ ስለማይፈልግ አንሄድም ብላ አኩርፋ ትሄዳለች። ከዛ በትንሽ ቆይታ በኋላ ቲና መንገድ ላይ ታገኛለች። ቆይ ምን ተሰራ ወደ ሰምታሽ? በቃ እንደውም ምሳ ጋብዝሻለሁ። አይ እራት ቢሆን እራት አንቺ ትጋብዝኛለሽ፣ ምሳ ደግሞ እኔ ጋብዛለሁ። እኔ ጸባይን እኮ እየተቀያየረ ግራ አጋባኝ እኮ እያለችው ነበር። አይ በቃ ምሳ ጋብዝሻለሁ፣ ግን እባክሽን የመሆን ነገር አታድርጊ፣ ጥንቃቄ አድርጊ። ለዛ ነው አሁን ግን ቆንጆ ምሳ ጋብዝ። ምን አስመልክተው? አይ በቃ ምሳ ጋብዝ ፈልጌ ነው ይላታል። እሷም እሽልና ከዛ መንገድ ላይ እየሄዱ ቲናና ዳጊ እንዶም ሄለንና ካሌብ አንድ ላይ እየሄዱ ነበር። ከዛ ልክ መንገድ ላይ ዳንና ሄለንና ባርኪስ ሳይ እጅግ በጣም ተናደደ። ዳኒ ቆይ ምን ተፈጠረ? ቆይ እቺንሽ ማለት ነው ካሁኑ ገና እኔ ሳይፈታ ፍቅረኛ አሁን እየቀናሽ ነው እንዴ? በቃ ለሷ ላይ ስሜት አለሽ እንዴ? እንደዛ ከሆነ ከሱ ጋር ቀጥታ ያለሽ እያለ እንግዲህ በጣም ሄለንም ትናደዳለች። ዳጊም እንደዛው ጭራሽ ከሴት ጋር እያየን እኮ ብላ ስትናደድ ነበር። ቆይ ታዲያ ፍጭ ጠይቅሽው አንቺ አይደለሽም እንዴ? ታዲያ አባዬ መጥፎ ቃል እንድናገር አትፈልግና ተጠራርጌ ከዚህ ቤት ላስወጣቸው ይችላል። ልጄ እኔ ላይ እየማገጠብኝ ነው እያለች ስታወራ ነበር። አረ አንቺ እኮ ነሽ ፍጭ ጠይቅሽው አይደል እንዴ ሲላት ነበር። ቆይ አልገባኝም፣ ጸጸተሽ እንዴ? ቆይ ምን እየተናደድሽ ባለው ነው? ለምን ነው የምትናደጂ እያላት ነበር። ከዛ አንተ ደግሞ ትልና ጥላ ተናዳ ትነሳለች ማለት ነው። ከዛ እንዳጋጣሚ ዳንና ጋሊብ ደግሞ ይገናኛሉ። ጋሊብ ግን ምን እያደረግ ይመስላል? ቆይ ምን አደረግኩ? ከሄለን ጋር እኮ ቅድም መንገድ ላይ አይተን ነበር። ቆይ ለምንድን ነው እሷን የምትከታተላት እያለ ቆይ ዳኒ ምን እያልክ ነው? እስቲ የምትለው ነገር እያሰብክ ነው ለራስ? አው መንገድ ላይ አግኝቻት እንዳጋጣሚሽ ቀባዬ እንትን ብላ ነበር ሸኛዋት። ታዲያ ምን ችግር አለ? በቃ እኔ በሱ ስምጥብኝ አልወድም። እኔ ሚስቴ የራሴ ብቻ ነው፣ ማንም ሰው እንዳያት አልፈልግም ብሎ ሲናደድ ነበር። ከዛ መጨረሻ ላይ ምንድነው የምትፈልገው ብላ ከካሌብ ጋር ስትጨቃጨቅ ነበር። ጭራሹ እኔን ስትማግጥ ነበር እንዴ? ትማግጥብኝ ጀመር። ከዛ አንተ ወራዳ እያለ ስነ ስርዓትሽን ያዢ፣ የምትናገርን እያሰብሽ። ስለዚህ አንቺ ሞሽ ወንድምሽ የምትናገሩ ነገር ጥንቃቄ አድርጉ ብሎ ሰደው። ወንድሜ ለትበይ ወንድሜ ስትል ከባላ አልጋ ላይ ስትማግጥ ነበር። ወንድሜ ብላ ከወንድሟ ጋር አሸሸገዳ የምትለው እሱ ያላወቀ ይመስላት ነበር። ተሳይጮበትና አንቺ መሆንሽ
ወንድምሽም ስነ ስርዓት ብትይዙ ይሻላችኋል። ስለዚህ የፈለግሽው ማድረግ ትችያለሽ። እንደውም ቶሎ ጨርሺ፣ ፍቺውን ቶሎ እንድታደፍ እፈልጋለሁ፣ ከዚህ ቤት ጠራርጌ አስወጣለሁ እያለ ስታስፈራራ፣ ግን ቲና ሁሉም ሰው ቤቱ ከቤት ለማስወጣት ወስናለች። ነገር ግን ሁሉም እየደነገጡ ወይን እየፈሩ አይደለም። ከዛ ለምን መስልሻል እየፈሩ ወይን እየደነገጡ ያለውና ለምን ቀስ ብለሽ አታጣሪ? ታዲያ ከቤት ውጡ ብዬ ኮሳታቸው አማራጭ ስለሌላቸው ነው ዝም ብሎ ልኩ ምንም ነገር እያለው አይደለም። ድንጋጤ ወይም ደግሞ አይሆንም የምን ነገር እንኳን አልተናገረም እያለ ስታወራ ነበር። እንግዲህ በመጨረሻ ሄለንና አባዬ አንድ ላይ ይገናኙና ሄለን እጅግ በጣም ተጨነቀች። ስለ ዳኒ ነገር ግራ ገባት። ምክንያቱም ዳኒ እያደረገ ያለ ነገር ተስፋ እንጂ ምንም ቁም ነገር እንደሌለው ተገነዘበች። አባባ ስለ ዳኒ ግራ እየገባኝ ነው። ምንም አላውቅም። ምንም እየተጨበጠ የሆነ ነገር የለም። ተስፋ ብቻ ነው እየሰጠ። እኔ ተስፋዬን ጊዜን ማቃጠል አልፈልግም። ልጄ እባክሽ ራስሽን አዳምጪ። ለምን ወደ ቤት ገብተን ቡና እየጠጣን እንጫወት ብለው ወደ ቤት ይዟት ይመጣል ማለት ነው። ታዲያ ምን ብዬ ነው ለዳኒ የምነግረው? ዳኒ ደስ አይለውም ስትሉ አባባ ደውሎ ጠርቶ ነው ብለሽ መናገር ትችያለሽ ብሎ ከዛ እስቲ የምትፈልጊን ነገር አሁን ማውራት ትችያለሽ ብሎ ይነግራታል። ቲና ትዊት በቃ ልሉጣ ምንም ምስጢር የለም ትዊት መቆየት ትችያለሽ እያለችው ትዊት ያለችበት ከዛ አባባ እርሶ ሊሰጡ ያሰቡትን ገንዘብ ለዳኒ አይስጡ፣ ተስፋ ቆርጦ በራሱ ጥሩ ማግኘት አለበት ብላ ትነግረዋለች። ስለ ገንዘቡ አውቀሻል ማለት ነው? አዎ አባባ ነግሮኛል። ስለዚህ በሁለቱ እግሩ መቆም አለበት፣ እርሶም መደገፍ የለበትም ብላ ነገረች። እንግዲህ ቲናና ዳኒ እየተጨቃጨቁ ነበር። በቃ ጠብቀኝና አብረን እንሄዳለን። ለምን ጥላይ ትሮጣለህ? ወዴት ነው የምትሄጂው? ወደ ቤት። ታዲያ አብረን እንሄዳለን። ታዲያ እሺ በቃ እኔ ቀጥይ። አሁን ካንቺ ከመጨቃጨቅበት ምንም መቅም የለኝም። ትሰምኛለሽ? ቲና የምትረጋጊ ከሆነ ተረጋጊ፣ አለዛ እኔ አንቺን መናገር ሰልችቶኛል እያለ ከዛ ወደ ቤት እየሄዱ እንዳጋጣሚ ጋሊብን ያገኛሉ ማለት ነው። ከዛ ጋሊብ የምትፈልገው ነገር እኔ ከእናንተ ምንም ነገር አልፈልግም፣ ብቻ ስለስርዓታቸው እንድትይዙ እፈልጋለሁ። ወይ እንደዚህ መናገር ምን አስፈልግ ካለ ለትንሽ ጊዜ ነው እንጂ እኔም ከቤት እወጣለሁ ይነግረዋል። አይ አትከዛ ተጠሚ እዚህ አትወጣም አንተ ከኔ ጋር እንግዲህ ይክራሉ። እነሱ መውጣት ካለባቸው እነሱ ናቸው እንጂ አንተ ጭራሽ መውጣት የለብህም በላስ ነበር ያለችው በጣም ፈራ።